Just hours after President Trump announced the 2-week ceasefire. So how exactly would the U.S. enforce a blockade? This map shows all the strikes on Iran. ዓለምን በውጥረት ማዕበል እየናጧት ያሉት የሆርሙዝ ቀለበትና የትራምፕ የብረት ክንድ ዛሬ ዓለማችን በከባድ ስጋት ውስጥ ወድቃለች። የዓለም የንግድ ደም ቅዳ የሆነው የሆርሙዝ ወሽመጥ በታሪኩ አይቶት በማያውቀው ሁኔታ በአሜሪካ የባህር ኃይል ታጥሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የጣሉት ይህ ይፋዊ እገዳ ከመድረሱ በፊት መከላከሉም ከታመሙ በኋላ ከመድኃኒቱ ከሚል መርህ ቢሆንም ድርጊቱ ግን ዓለምን እንደ ቆጥላይ አንበሳ አስፈራርቷታል። የዛሬው ትኩረታችንም ይኸው የሆርሙዝ ወሽመጥ አካባቢያዊ ውጥረት ሆኗል። ለቻናላችን አዲስ የሆናችሁ ላይክና ሰብስክራይብ በማድረግ እንድትወዳጁን እንጠይቃለን። ዓለም ሰላም ርቋታል። የጦርነት ነጋሪትም በብዛት እየተሰማባት ይገኛል። በዓለም የንግድ ስርዓት ውስጥ የደም ስር ያክል ዋጋ ያለው የሆርሙዝ ወሽመጥ የሀያላን አቅም መለካከያ ሆኗል። የሆርሙዝ ወሽመጥ አሁን ላይ በታሪኩ አይቶት በማይታወቅ ሁኔታ በተለይ በአሜሪካ የባህር ኃይል ታጥሮ ይገኛል። ቦታው ከሆርሙዝ ሰርጥነት ወደ ሆርሙዝ ቀለበትነት እንዲሸጋገር ያደረገው ይህ እርምጃ ፕሬዝዳንት ትራምፕ የኢራን መርከቦች በአካባቢው ከታዩ ይደመሰሳሉ ብለው ያወጁት የባህር ላይ እገዳ ይበልጡን አስፈሪ እንዲሆን አድርጎታል። ይህ እርምጃ ለተደጋጋሚ የኢራን ጥቃት ተጋልጠው ለቆዩ የአካባቢው ሀገራትም የልብ ልብ የሰጣቸው ነው። በተለይም የተባበሩት አረብ ኤሚሬቶች የኤንዲኦሲ ዋና ስራ አስፈጻሚ ዓለም አቀፍ የንግድ መስመር የአንድ ሀገር የግል ይዞታ ሊሆን አይችልም ሲሉ የሰጡት ከባድ ማስጠንቀቂያም ይህንን ተከትሎ የመጣ ነው። ጉዳዩን ከዓለም አቀፍ የኢኮኖሚ ሽብርተኝነት ጋር በቀጥታ ማያያዛቸውም ማሳያ ይሆናል። በዚህ ውስጥ ሌላኛው ስጋት በሆርሙዝ ያለው ውጥረት እያየለ መምጣትን ተከትሎ ኢትዮጵያ 95 በመቶ የሀገራዊ ንግድ በሚያልፍበት በቀይ ባህርና በባቤል ማንደብ ላይ የተጋረጠው የኢራን ሁቲ አጸፋዊ እርምጃ በእጅጉ እንደሚያሳስባት የሚያሳይ ነው። አውቆ የተኛን ቢቀሰቅሱት አይሰማም እንደሚባለው ዋሽንግተንና ቴህራን በፓኪስታን ያደረጉት ውይይት በውድቀት ተጠናቋል። የጦርነትን ደጃፍም ከፍቶታል። ትራምፕ የጣሉት እገዳ ያለ ልዩነት እንደሚተገበር አሳውቀዋል። ይህ ማለት የኢራን ወደቦች ዝግ ናቸው ማለት ነው። ይህ ደግሞ ትልቅ ጥላቻን እያበረታ መሄድ ነው። ትራምፕ ከእንግዲህ አታስቡት በማለት የሰጡት ትዕዛዝ የዲፕሎማሲውን በር በእርግጫ እንደመዝጋት ይቆጠራል። የነገሩን መጀመሪያ ከመጨረሻው እወቀው እንደሚባለው ይህ እርምጃ ኢራንን አንቆ ለመግደል የታለመ ይመስላል። የአሜሪካ ጦር ቁልፍ አንቀሳቃሽ ከሚባሉት መካከል የሆነው ሴንትኮም እርምጃም የዚሁ ማሳያ ነው። የአሜሪካ ማዕከላዊ እዝ የአውሮፕላን ተሸካሚ መርከቦችን በኦማን ባህረ ሰላጤ ላይ ማስፈሩም ለጦርነት ሰንጋ ለሰላም በግ የመሆን ያህል ነው። እሾህም በሾህ እንዲሉ ትራምፕ የኢራንን የነዳጅ ገቢ ለማድረቅ ቆርጠው ተነስተዋል። በአጸፋው የኢራን አብዮታዊ ዘብ ዛቻውን እያጎረፈው ይገኛል። ኢራን ይህ ዓለም አቀፍ ሕግን መጣስ ነው በማለት አጸፋዊ እርምጃ እንደምትወስድ መዛቷ ነገሩ እሳት በገለባ የመጫወት ያህል አደገኛ መሆኑን ያሳያል። የኢራን ምላሽ አስመልክቶ የዓለም አቀፍ ፖለቲካ ተንታኙ ፕሮፌሰር ዞሬ ካራዝሚ እንደሚሉት አሜሪካ የተቆረጠ እጅን ለመመለስ እየሞከረች ነው። ኢራን ወደ ፔትሮ ዩዋን የቻይና ገንዘብ በመቀየር ጫናውን ልትቋቋም ትችላለች ቢባልም ውሃ ሲወስድ ሳር መቆንጠጥ እንዲሉ የኑሮ ውድነቱ ህዝቡን ክፉኛ እየፈተነው ይገኛል። የዲፕሎማሲ ውድቀቱንም በተመለከተ የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ በኢስላማባድ የነበረውን ድርድር በማቋረጥ የአሜሪካን ለጠብ የመቻኮል አቋም አንጸባርቀዋል። ጄዲ ቫንስ አስተያየታቸውም እንደሚያሳየው ዋሽንግተን አሁን በዱላ እንጂ በቃል የምትተማመንበት ጊዜ ላይ አይደለችም። ካልተደጋገፉ አይቆሙ፣ ካልተያያዙ አይወድቁ እንደሚባለው የሆርሙዝ ወሽመጥ መታወቅ ዓለምን በሙሉ እያንቀጠቀጠ ይገኛል። በተባበሩት አረብ ኤሚሬቶች የኤዲኤንኦሲ ዋና ስራ አስፈጻሚ ሱልጣን አልባጀር ሁኔታውን የኢኮኖሚ ሽብርተኝነት ሲሉ የጠሩትም በዚሁ ምክንያት ነው። ቁጥራዊ መረጃዎች እንደሚያሳዩት 800 የሚሆኑ መርከቦች በወሽመጡ አካባቢ ታግተው መቆየታቸው፣ 400 የነዳጅ ጫኝ መርከቦች በስፍራው መቆማቸው የዓለም የነዳጅ ዋጋን ወደ ሰማይ እንዲሰቀል ምክንያት ሆኑታል። አካባቢው ለህይወት መስዋዕትነትም ምክንያት የሆነ ነው። 10 የባህር ሰራተኞች ህይወት አልፏል። እናም በ22 መርከቦች ላይ ጥቃት መፈጸሙ ቀጠናው የሞት ሸለቆ እየሆነ መምጣቱን የሚያሳይ ነው። በርካታ ዘገባዎች ይህንኑ በተመለከተ ይወጣሉ። የሎይድ ሊስት ዘገባ እንደሚያሳየው የባህር ትራፊኩ ወዲያውኑ በአካባቢው መቆሙ፣ 800 መርከቦች ታግተው መቆየታቸው ዓለም አቀፍ የንግድ ሰንሰለትን እንደ ሸረሪት ድር በቀላሉ በጣጥሶታል። የተባበሩት አረብ ኤሚሬቶቹ ኤዲኤንኦሲ ሱልጣን አልጃብር ሁኔታውን የኢኮኖሚ ሽብርተኝነት ከማለትም በላይ ለዓለም ገበያ የሚቀርበው 20 በመቶ ነዳጅ በዚህ መስመር ስለሚያልፍ ኢራንን አደብ ማስገዛት እንደሚገባ በጽኑ እንደሚያምኑ ተናግረዋል። ጉዳዩን አስመልክቶ የቻይናው ፕሬዝዳንት ሺጂንፒንግ አቋማቸው በግልጽ ባይታወቅም ቻይና የኢራን ትልቁ የነዳጅ ገዢ በመሆኗ ይህ እገዳ በዋሽንግተን
በዋሽንግተንና በቤጂንግ መካከል የሞትና የሽረት ፍጥጫ እየፈጠረ መሆኑን ለማመላከት ብዙ ጊዜ የሚወስድባቸው አይመስልም። ቻይና የፔትሮ ዩዋን ንግድን በማፋጠን ዶላርን ለመጣል እየተዘጋጀች ለመሆኑ ማሳያዎች ሊቀርቡ ይችላሉ። የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ህንድ ለኤነርጂ ፍላጎቷ የባህረ ሰላጤው ሰላም ወሳኝ በመሆኑ የኒው ዴሊ ዲፕሎማቶች መሃል ሰፋሪ ለመሆን እየጣሩ ነው። የፔትሮ ዶላር ውድቀት ስጋትን በተመለከተ ፕሮፌሰር ዞሬ ካዝሚር እንደሚሉት አሜሪካ የኢራንን ድርድር አቋም ለመቀየር የምታደርገው ጫናም ኢራንን ወደ ቻይናው ፔትሮ ዩዋን ሊገፋት ይችላል። ይህ ደግሞ ለአሜሪካ የራስ ጠላት የመፍጠር ያህል ነው። የጎረቤት ቤት ሲቃጠል ለራስ ይተርፋል እንዲሉ የሆርሙዝ ውጥረት ወደ ባቤል ማንዴብ መዛመቱ ለኢትዮጵያም የራስ ምታት ብቻ ሳይሆን የህልውና አደጋ ነው። ኢትዮጵያ ወደ ውጭ የምትልከውም ሆነ ወደ ሀገር ውስጥ የምታስገባው ዕቃ 95 በመቶ የሚጓጓዘው በዚህ ሰርጥ አማካኝነት ነው። የማያልቅ የለ ኩሬም ያልቃል እንዲሉ ይሄ መስመር ከተዘጋም የኢትዮጵያ ኢኮኖሚ እንደ ደረቅ ቅጠል ሊረግፍ ይችላል። የኢራንና የሁቲ ጥምረትም እዚህ ጋር ትልቁ ስጋት ነው። ኢራን ሆርሙዝ ላይ ከተነካች ሁቲዎች ባቤል ማንደብን እንዲዘጉ መመሪያ መስጠቷ እሳት በገለባ የመጫወት ያህል አደገኛ ነው። የኢራን መገናኛ ብዙሃን ቀይ ባህር አደጋ ላይ ይገኛል ማለታቸው ኢትዮጵያን በቀጥታ የኢኮኖሚ እስረኛ ሊያደርጋት እንደሚችል ያመላክታል። የኢትዮጵያን ኤክስፖርትና ኢምፖርት ስርዓትም ክፉኛ ሊጎዳው እንደሚችል ማሳያ ነው። የአካባቢው ሀገራትም ሳውዲ አረቢያና ግብጽ በቀይ ባህር የንግድ ፍሰት ላይ ያላቸው ስጋት ቀጠናውን የጦር አውድማ የማድረግ እድሉ ሰፊ ነው። ጉዳዩ እየተካረረ ሲሄድ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ደውላለች ቢሉም ኢራን ስለዚህ ጉዳይ ዝምታን መምረጧ ከልብ የመነጨ ወይስ የተንኮል የሚል ጥያቄ ያስነሳል። የኃይል ሚዛኑም አሜሪካ በቴክኖሎጂና በባህር ኃይል የበላይነት የአንበሳውን ድርሻ ብትይዝም ኢራን በሽምቅ ውጊያና በቀጠናው ባሏት ወዳጆች የንብ መንጋ ሆና ልትመጣ ትችላለች። በዚህ ውስጥ ተጽዕኖ የግድ የሚያገኛት ኢትዮጵያም በዞኖቹ ግጭት ሳሩ እንዳይረገጥ ዲፕሎማሲያዊ ጥረቷን ማጠናከር አለባት። ቀድሞ የተጠነቀቀ በሰላም ያድራል እንዲሉ አማራጮች የወደብና የንግድ መስመሮችን ማሰብ ዛሬ ሳይሆን ትናንት መጀመር የነበረበት ነው። የትራምፕ ስሌትም ቢሆን ትራምፕ ኢራን ተስፋ ቆርጣለች ቢሉም የቴህራን ዩኒቨርሲቲ ምሁራን ግን አሜሪካ ችሎታዋን አጋናለች ሲሉ ነው የሚያጣጥሉት። የዓለም ሕዝብ በዚህ መሃል በከፍተኛ የስጋት ማዕበል እየተናጠ ይገኛል። በሆርሙዝ ወሽመጥ ላይ የተደቀነው እገዳ የዓለምን የምግብ ዋስትናና የጤና አገልግሎት ጭምር አደጋ ላይ ጥሎታል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ሩሲያን በተመለከተ በዩክሬን ጦርነት የተጠመደችው ሀገራቸው ይህ የሆርሙዝ ውጥረት የአሜሪካን ትኩረት ከመካከለኛውና ምስራቅ አውሮፓ ወደ መካከለኛው ምስራቅ ስለሚቀይርላት እጃቸውን አጣጥፈው እያዩ ይገኛሉ። በዚህ ጦርነት ውስጥ ረጅም እጃቸው ሲታይ የቆዩት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም እስራኤል የኢራንን ወታደራዊ አቅም እንዲታከም ስለምትፈልግ የአሜሪካን እገዳ በዝምታ እየደገፈችው ትገኛለች። ይህንንም እርሳቸው በከፍተኛ አዎንታ ደግፈውታል። እስራኤል በተደጋጋሚ አዝማሚያዋ እንዳሳየችው በአሜሪካና ኢራን መካከል እርቅ እንዲወርድ አልፈለገችም። ሆኖም ሁኔታው የመላውን ዓለም ስርዓት አጣብቅኝ ውስጥ እያስገባ ስለሚገኝ ፓኪስታን የአሜሪካና የኢራን ሁለተኛ ዙር ድርድርን ለማስተናገድ ጥያቄ ማቅረቧ ተሰምቷል። አሶሺየትድ ፕሬስ የዜና ወኪል እንደዘገበው ፓኪስታን የተኩስ አቁም ስምምነቱ ከማብቃቱ በፊት በሚቀጥሉት ቀናት ውስጥ የአሜሪካና የኢራን ሁለተኛ ዙር ድርድር በኢስላማባድ እንዲካሄድ ሀሳብ አቅርባለች። የዜና ወኪሉ ስማቸው እንዲገለጽ ያልፈለጉ ሁለት የፓኪስታን ባለስልጣናትን ጠቅሶ እንደዘገበው የቀረበው ሀሳብ ተግባራዊ የሚሆነው ተደራዳሪዎቹ ወገኖች ሌላ የተለየ ቦታ እንዲሆን ካልጠየቁ ብቻ ነው። አንደኛው ባለስልጣን እንደገለጹት የመጀመሪያዎቹ ድርድሮች ያለ ስምምነት ቢጠናቀቁም በአንድ ጊዜ ብቻ የሚያበቁ ጥረቶች ሳይሆኑ ቀጣይነት ያለው ዲፕሎማሲያዊ ሂደት አካል ናቸው። አሶሺየትድ ፕሬስ የአሜሪካን ባለስልጣናትም በጉዳዩ ላይ ያሉትን ጠቅሷል። አዲሱ የአሜሪካና ኢራን ድርድር ሐሙስ ዕለት ሊካሄድ እንደሚችል ተስፋ እንዳላቸው በአሜሪካ ባለስልጣናቱ በኩል ተመላክቷል። ይህ ጉዳይ አሁን ዓለም በምላጭ ጫፍ ላይ እንዳለች ይጠቁማል። የትራምፕ የባህር ላይ እገዳም ሰላምን ያመጣል ወይስ የዓለምን ጦርነት ይበልጡኑ ያባበሳል የሚለው ትልቁ ጥያቄ ነው። ይህን ጉዳይ ጊዜው የሚመልሰው ቢሆንም አሁን ግን ጭሱ ሳይታይ እሳቱ እየነደደ ነው። ዓለም አፋጣኝ መፍትሄን ትፈልጋለች። የዛሬን አበቃን። ቸር ቆዩልን።